ቅዱስ ፓትርያርኩ፣ ቀጥሎ አቡነ ሳዊሮስ፣ ቀጥሎ አቡነ ዲዮስቆሮስ ሊከበሩ ሊደገፉ ይገባል። በየፌስቡኩ መንደር፣ በየቲክቶክ መንደር እነሱን ዝቅ እያደረግ ክብር በሚያሳጣ መልኩ እየሰራህ እየነገድክ ያለህ ወንበዴ ቡድን፣ ለመሆኑ አንተ እግዚአብሔርን ታውቀዋለህ? አንተ ክርስቲያን ነህ? በእደ ገብሩ ቆሞስ ወይ ደግሞ ካህን ሲል አስቀይሰህ በእደ ገብሩ ጳጳስ በል ያልክ ለስሙ የለበስከው ቤተ ክርስቲያንን እያዋረደ ያለው ማን ነው? ይኸው ይሄን ስናገር ደረቴን ነፍቼ ነው። ምክንያቱም ተጨባጭ የሆነ መረጃ ዜማ ቲዩብ ካገኘ በቪዲዮ መጥቶ ይናገራል፣ ሐሳቡን ያጋራል፣ ሐሳቡን ይሸጣል። አዎ ዛሬ መረጃ አግኝቻለሁ። አምደ ማርያም በሚል ፔጅ ውስጥ የተገኘ ጽሑፍ ነው ይሄ። ዛሬ ላይ ግን ምንም በሌለ አየር ላይ ተነስታችሁ ብፁዕ አቡነ ባስልዮስ እያላችሁ የምትጠሩት ምን ለማለት ተፈልጎ ነው? እና አቡነ ማቴዎስን እና አቡነ ሕርያቆስን ባየሁበት አይን እናንተን ማየት አልችልም። ሌሎቹም ሊቃውንት አሉ፣ የሸዋ ሊቃውንት የትግራይ ተወላጆችን እየመረጡ ያለ ጥፋታቸው ያለ በደላቸው ከስራ ያገዷቸው ማን ናቸው? በማን ፊርማ ነው? በአባ ተክለ ሃይማኖት ጊዜ። በቤተ ክርስቲያኔ በሃይማኖቴ ከመጣችሁ እሞታለሁ እንጂ ዝም ብዬ አላያችሁም። የሸዋን ሊቃውንት የማይወክሉ የማይመጥኑ ትንሽ ጥቅም ፈላጊዎች ዛሬ ፍጥጥ ግጥጥ ብለው ወደፊት መጥተዋል። ለዚህ ቃል የለኝም። በጣም ያሳዝናል ለሆነው ነገር። ምክንያቱም እኔ ዛሬ ነው ፌስቡክ ውስጥ ገብቼ እንደዚህ የሚል ጽሑፍ ያየሁት። እነሆ ጳጳሳችን ብፁዕ አቡነ ባስልዮስ ተንስ ሰሜን ወነአ ደቡብ፣ ስለ አንተ ቀኑን ሙሉ እንገደላለን። ይሄ የመቼ ጽሑፍ ነው? ዛሬ ህዳር 19 የተለቀቀ ጽሑፍ ነው፣ ወይም ደግሞ የተለጠፈ ጽሑፍ ነው። ይህን ጽሑፍ ማን ነው የለጠፈው ካላችሁ ደግሞ ይኸው እዚሁ ላይ አለ። ስሙ ምን ይላል? አምደ ማርያም ዘበዕብራይስጢ ማሪሃም የሚል ስም ያላቸው መምህር ናቸው። ይሄን ሰው በአንድ ጉዳይ እናውቃቸዋለን። በምን ጉዳይ? በዚህ ድምፅ ምክንያት በዚህ ለዛ ምክንያት የሚገርማችሁ እኔ እንኳን በግሌ ይህ ሰው ከሰው ወገን ሁላ አይመስሉኝም ነበር፣ ከመላእክት ወገን ይመስሉኝ ነበር። ዛሬ ግን ይሄን የምታዩትን ጽሑፍ ለጥፈው ሳይ አዘንኩ፣ ተከዝኩ። ስለዚህ ይሄ ነገር ጩኸት ብቻ ነው ማለት ነው ብዬ እንድጠራጠርም አደረገኝ። ምን ማለት ነው? ይሄ አባት አባ ተክለ ሃይማኖት ይባላሉ እንጂ ብፁዕ አቡነ ባስልዮስ አይደሉም። እኛ የምናውቃቸው አዲስ አበባ ውስጥ 4 ኪሎ አካባቢ የምትገኘው በአታ ለማርያም ቤተክርስቲያን ውስጥ አስተዳዳሪ እንደሆኑ ነው የምናውቃቸው። ዛሬ ግን ምን ተብሎ ተለጥፏል? እነሆ ጳጳሳችን ብፁዕ አቡነ ባስልዮስ ተንስ ሰሜን ወነአ ደቡብ፣ ስለ አንተ ቀኑን ሙሉ እንገደላለን ብለው ለጥፈዋል።
ማ አሁን በድምጽ የሰማችኋቸው መምህር ማለት ነው። ቆይ እሳቸው እስኪ በቪዲዮ ማን ናቸው? እስኪ እንወቃቸው። አናውቃችሁም ካላችሁ ደግሞ እሳቸው ናቸው። ተመልከቱ። አዎ እታች ጽሑፉ ምን ይላል? ሊቀ ጠበብት አምደ ማርያም ዘሸዋ ይላል። ስለዚህ ይሄ ሰው የሸዋ ልጅ ናቸው ማለት ነው። እና የሸዋን ሊቃውንት ዝቅ የሚያደርግ ነገር፣ የሸዋን ሊቃውንት የማይወክሉ አንዳንድ ደካማ ሰዎች አሉ ማለት ነው። ወይም ደግሞ አዲስ አበባ ውስጥ የሚገኝ አንድ የግሪሳ ቡድን አለ ማለት ነው። አዎ እየሰማችሁ ነው። በቤተ ክርስቲያኔ በሃይማኖቴ ከመጣችሁ እሞታለሁ እንጂ ዝም ብዬ አላያችሁም። ቢያንስ የራሴን ሐሳብ ገልጬ ወደ ሚዲያ አሰጣለሁ፣ እነማን እንደሆናችሁ ማለት ነው። ለምን ካላችሁ በዚህ ጽሑፍ ስር ብዙ ጸሐፊያን ቁጭ ብለው እየጻፉ ነው፣ እያነበቡ ነው፣ እየደገፉ ነው። ምን የሚለውን ብፁዕ አቡነ ባስልዮስ የሚለውን ማለት ነው። ስለዚህ ይሄ አደገኛ ቡድን ነው ማለት ነው። ይሄ ደግሞ ሁሉንም የሸዋ ልጆችን አይወክልም። ሸዋ የሚታወቀው በጾም፣ በጸሎት፣ በስግደት፣ በሃይማኖት፣ በጽናት ነው። በጾም ነው የሚታወቀው። በቅርቡ እንኳን ወደ ሰሜን ሸዋ አካባቢ ወደ አንድ ገዳም ሄጄ ነበረ። ያም ገዳም አምደው ሚካኤል ይባላል። እዛ አካባቢ እንኳን ያየኋቸው ካህናት ወደ ግቢው ለመግባት የተወሰነ ርቀት ሲቀራቸው ጫማቸውን አውልቀው የሚገቡ አባቶች ካህናት ናቸው። ቤተክርስቲያኑን ታቦቱን ይዘው ሲዞሩ ሁሉም ካህናት በሚባል ደረጃ ጫማቸውን አውልቀው እግዚአብሔርን አክብረው የሚሰግዱ የሚጸልዩ ካህናት ያሉበት፣ ህዝቡም በዛው ልክ ያለ ህዝብ ነው። እንደዚህ እያለ እግዚአብሔርን ፈርቶ የሚኖር ህዝብ ነው። እዚህ አዲስ አበባ ውስጥ ያላችሁ አንዳንድ የጥቅም ተካፋዮች፣ ጥቅም ፈላጊዎች፣ አደገኛ ቡድኖች ግን ምንድነው እያረጋችሁ ያላችሁት? አባ ተክለ ሃይማኖት መነኩሴ እንጂ ጳጳስ ናቸው? አቡነ ባስልዮስ ናቸው? ከየት መጥቶ ነው? ይሄ ራሱ አንድ ቤተክርስቲያን የማፍረስ ሲኖዶስን የመክፈል አንድ መንገድ አይደለም ወይ? ስለዚህ እኔ ከዚህ ቀን ጀምሮ በባለፈው ጉዳይ በፍጹም ተቆጭቻለሁ፣ ተጸጽቻለሁ። በየትኛው ወደኋላ አቡነ ሳዊሮስን በወቀስኩበት ጊዜ ማለት ነው። ዋናው ጡት ነካሹ የት ነው ያለው ማለት ነው? አዲስ አበባ ውስጥ ነው ማለት ነው። አዎ ይሄ እምነት ነው። ይቺ ተዋህዶ ናት። ተዋህዶ አንዲት እንጂ ሁለት አይደለችም። የቤተ ክርስቲያን ስርዓት ሊከበር ይገባል። የቤተ ክርስቲያን አባቶች ሊቃነ ጳጳሳት፣ በተለይ ደግሞ ጳጳሳቱ ሊከበሩ ይገባል። በተለይ ደግሞ አሁን ላይ በስልጣን ያሉት መጀመሪያ ቅዱስ ፓትርያርኩ፣ ቀጥሎ አቡነ ሳዊሮስ፣ ቀጥሎ አቡነ ዲዮስቆሮስ ሊከበሩ ሊደገፉ ይገባል። ይህ የኔ አቋሜ ነው። እነሱ ካልተከበሩ፣ እነሱ ካልተደገፉ ማን ልትደግፍ ትፈልጋለህ? በየፌስቡኩ መንደር፣ በየቲክቶክ መንደር እነሱን ዝቅ እያደረግ ክብር በሚያሳጣ መልኩ እየሰራህ እየነገድክ ያለህ ወንበዴ ቡድን። ለመሆኑ አንተ እግዚአብሔርን ታውቀዋለህ? አንተ ክርስቲያን ነህ? ጀግና ከሆንክ ሐሳብ ካለህ አሳማኝ ንግግር ካለህ ወጥተህ እንደኔ ተናገር። አዎ እኔ ስለ ቤተ ክርስቲያን ክብር ብዬ ብዙ ጊዜ እየወጣሁ እናገራለሁ። የማይመቹ ነገሮች ሳይ እየወጣሁ እናገራለሁ። አንተ ግን በየትኛው አቋምህ በየትኛው ወንድነት ወጥተህ ትናገራለህ? በድብቅ ጓዳ ውስጥ ሆነህ ተጋድመህ የሆነ ጫካ ውስጥ ተቀምጠህ ጳጳሳትን ታዋርዳለህ። ጳጳሳትን ዝቅዝቅ ታደርጋለህ። ሰበብ እየፈለግ እንደዚህ አባቶችን
ሊቃነ ጳጳሳትን ዝቅ በማድረግ ካህናትን በማዋረድ የሚወጣ ለውጥ የለም። በተለይ ደግሞ ሸዋን ወክለን እንናገራለን፣ እንዘምታለን፣ ሐሳብ እናቀርባለን የምትሉ ሰዎች ምንም ሐሳብ የላችሁም። ይኸው ዛሬ ታይቷል። የት መንደር? በፌስቡክ ውስጥ ግቡ። አምደ ማርያም የሚል ፔጅ ውስጥ ፈልጋችሁ ግቡና በዛ ስር የሚሰጠውን ኮሜንት እዩ። እርሱ ግን ምንድነው የሚለው? ብፁዕ አቡነ ባስልዮስ በሚል የተለጠፈውን ሐሳብ ውስጥ ገብተው ይደግፋሉ፣ ያንሽራሽራሉ። በፍጹም እንደዚህ በማድረጋችሁ አባ ተክለ ሃይማኖትን አታከብሯቸው። ደግሞ አባ ተክለ ሃይማኖት ምሁርና ሊቅ እንደሆኑ እናውቃለን። እናንተ ግን በምታደርጉት ነገር እሳቸውን እያዋራችሁ ያላችሁት። ደግሞስ ይረሳል እንዴ? ተው እንጂ እናንተ ተው እንጂ በፈጣሪ ስም። ማን ነው? ይቅርታ አባ ተክለ ሃይማኖት አዲስ አበባ ሀገረ ስብከት ኃላፊ በነበሩበት ሰዓት የተደረገውን ነገር እኮ ታሪክ ጽፎ አስቀምጦታል። ታሪክ ይዞታል። በታሪክ መዝገብ ተቀምጧል። ምንድነው የተደረገው? የትግራይ ተወላጆችን እየመረጡ ያለ ጥፋታቸው ያለ በደላቸው ከስራ ያገዷቸው ማን ናቸው? በማን ፊርማ ነው? በአባ ተክለ ሃይማኖት። ትክክለኛ አባት ከሆኑ ነገ አዲስ ቀን ነው። ነገ ጳጳስ ይሆናሉ። ያኔ በደንብ መደገፍ ይቻላል። ዛሬ ላይ ግን ምንም በሌለ አየር ላይ ተነስታችሁ ብፁዕ አቡነ ባስልዮስ እያላችሁ የምትጠሩት ምን ለማለት ተፈልጎ ነው? ስለዚህ ማን ነው ቤተ ክርስቲያንን እየከፈለ ሲኖዶስን እየከፈለ ቤተ ክርስቲያንን እያዋረደ ያለው ማን ነው? ሰው ያረገችን ቤተ ክርስቲያን ናት። እንደዚህ እንዲያምርብኝ እንደዚህ ቆንጆ እንደሆን እኔ ለራሴ ቆንጆ ነኝ፣ አሪፍ እንደሆን የተስተካከለ ህይወት እንዲኖረኝ እግዚአብሔርን እንድፈራ ሰውንም እንዳከብር ያደረገችኝ ይህች ቅድስት ተዋህዶ ቤተክርስቲያን ናት። በዚህች ደግሞ የሚመጣ ሰው ካለ አንገቴን እሰጣለሁ። ዛሬም ነገም ወደፊትም በስመ ሸዋ ተደራጅታችሁ ያላችሁ ሰዎች አይጠቅማችሁ። ከእንደዚህ ያለው ቡድን ውጡ፣ አይጠቅም። በነገራችን ላይ አሁን እኔም በአባ ተክለ ሃይማኖት ላይ ብዙም ቅሬታ የለኝም። ምክንያቱም እሳቸው በዝምታ ውስጥ ያሉ አባት ናቸው። አሁን ከባለፈው ጊዜ ጀምሮ እስካሁን ድረስ ምንም ሲናገሩ አላየሁም። ምንም መጥፎ ጉዳይ ሲናገሩ አላየሁም። መጥፎ ነገር ሲናገሩ አልሰማሁም። ግን አንተ ጋሻ ጃግሬው አጃቢው ዝም ብለህ እሳቸውን ተከትለህ አጅባለሁ የምትል እወደድ ባይ ግን ጥሩ አይደለም። አባን አታሰድቧቸው።